ይኸውልሽ በትግል የሚሆን ነገር የለም። እሺ በዚህ ሁኔታ ባልነግርሽ ደስ ይለኝ ነበረ፣ ግን ደግሞ ማወቅ አለብሽ። ለጊዜው መንቀሳቀስም ሆነ መናገራችን አውቃለሁ። አንቺ ደግሞ በጣም ጠንካራ ሴት ነሽ። በአግባቡ የምታደርጊ ከሆነ በጣም በቶሎ ትድኛለሽ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። አደራ ድራማ ክፍል 93ን ይዤላችሁ መጥቻለሁ። በዛሬው ክፍል እንግዲህ በጣም ብዙ አስደንጋጭ አሳዛኝ ነገሮች ተፈጥረዋል። ከዚህም መካከል የብሌን አደጋ ማለት ነው። በዚህ መካከል ደስ የሚልም የሚያሳዝንም አለ። ብዛቱ ነገር የሚያሳዝነው ነው። ደስ የሚለው ነገር ደግሞ ብሌን በህይወት አለች ማለት ነው። በባለፈው ክፍል ብሌን እንግዲህ ጆን በመረዛት ወይም ደግሞ በጭስ መልክ በሰጣት ታፍና እንድትሞት ባደረገው ጭስ ሆስፒታል እንደገባች ነግሬያችሁ ነበር። ዛሬ ግን ከሆስፒታል ህይወቷ እንዳለና በህይወት እንደተረፈች የምንሰማው ደስ የሚል ዜና ማለት ነው። ከባዱ ነገር ግን ብሌን ፓራላይዝ ሆናለች በጣም በሚያሳዝን ሁኔታ። እንግዲህ እናቷ ሰላምና እጮኛዋ ዳግም ዶክተሩ ጠርቷቸው ቢሮ ከገቡ በኋላ ተረጋጉ ብሎ ያረዳቸው መርዶ ይሄንን ይመስል ነበረ። በዚህ ሰዓት ግን እጅግ በጣም ነው የተሰበረችው። ሰላም በጣም አዝናለች። ዶክተር እባክህን ያለኝን ነገር በሙሉ ሽጬ አሳክማታለሁ፣ የሚቻለውን ሁሉ አደርጋለሁ፣ አንተ ብቻ ይህንን አድርጉ በልኝ። እኔ መቀበል አልችልም፣ የኔ ጥፋት ነው፣ እኔ ነኝ ክሰሉን ይዛ ስትሄድ ዝም ብዬ መቀመጥ አልነበረብኝ። ይሄ ሁሉ የኔ ጥፋት ነው፣ በእኔ እኮ ተናዳብኝ ነው። ይቅር በይ ልጄ፣ ይቅር በይኝ። አንቺ እኮ ከወለድኳት ልጄ በላይ ነሽ። ለኔ እኮ ያላንቺ የሚጨነቅልኝና የሚያዝንልኝ የለም። አንቺ እኮ ለኔ ትለያለሽ። እኔ እንዴት ነው ብሌን ይሄን የምቀበለው? እኔ ሽባ ልሆንልሽ፣ እኔ ልታሰርልሽ እያለች እንግዲህ ሰላምዬ በጣም አዝና ነበር። ግን ወንድ ሄዶ ወንድ ነውና ዳግም ግን ተጽናንቶ ያን ያህል የሚያስደነግጥ ስሜት አላየንበትም። ሊያዝን ይችላል፣ ግን ደግሞ ስብርብር ያለ እንደ ሴት አይነት ወይም እንደ ሰላምዬ አይነት ስሜት አላየንበትም እሱ ላይ ማለት ነው። እናም እንግዲህ በዚህ ክፍል ብዙ ደስ የማይለው ነገር ይሄ ነው። በመቀጠል ደግሞ ጆን ይሄን ነገር እንደመረዛት የሚያሳይ ጠቁማ ደርሶበታል ማለት ነው። ማለትም ዶክተሩ ሆን ብሎ የተሰራ ሊሆን ይችላል። ስለዚህ ይሄን ነገር ወደ ሕግ ማቅረቡ የተሻለ ነው። ብሌን በክሰል ጭስ ብቻ አይደለም እየደረሰችው የሆነ መጥፎ ኦክሲጅን ታፍና እንድትሞት የሚያደርግ የተቀመመ መርዛማ ነገር አብሮ ተመጥኖ ተሰጥቷታል በክሰል። ለዛ ነው። ግን ደግሞ አንዳንድ ጊዜ ተቋፍ ስለሚሰራ ይችላል፣ ምናልባት ከክሰሉ ጋር የመጣም ሊሆን ይችላል። ግን ደግሞ ሆን ተብሎ የሚሰራ ሊሆን ስለሚችል ያም ሆነ ግን ይህን ነገር ለፖሊስ ማሳወቁ የተሻለ ነው። ነገሩን ፖሊስ ያቆጥሩ ነው ብሎ ተሳሰቷቸዋል። ይህንን ነገር እንግዲህ ሳሚና ጆን ውጭ ላይ ሆነው እየተጨናነቁ ነበር። በተለይ ሳሚ የሚያደርገው ግራ ገብቶት ባለበት የሰላም ጽሑፍ ደግሞ ልቡን ሰበረው። አልችልም፣ ምንድን ነው የምሰማው? ሰላም ናት የምትሆነው? ወይኔ ጉዴ፣ ምን አባቴ ሊበቃኝ ነው እያለ እንግዲህ ልክ እንደ እናት ወይ ደግሞ እንደ ሴት ልጅ ነበር በጣም ይጨነቅ ነበር። ግን ደግሞ ጉዴ ሰላ ብለኛት ማለት ነው። ቆይ እኔ እንደሆነ ፈልግ ያደግ ለምንድን ነው ማለት ይችላል? ቆይ ምንድን ነው የምፈልገው? ምንም አልገባኝም። ሌላኛው ስሜቱ ደግሞ ሲሆን ምን ይሁን ነው ይህን ብለህ አይደል እንደ መጣኸው? ይሄ የእናት አባቴን ገዳይ የሚወዷት ልጅ ለፊታቸው ሲቃጠሉ ያየህ ነው። ስለዚህ በጣም ያርግ ተደሰት ይለዋል። ይህኛው ስሜቱ ደግሞ አይ ለምንድን ነው ልክ ያልሰራሁ እንደሆነ የሚሰማኝ? ልትላት ነው የመጣሁት፣ ግን ለምንድን ነው ደስታን ያጣሁት እያለ እንግዲህ ከራሱ ጋር ብዙ እያወራ ነበር ያለው። በመጨረሻም እንግዲህ ዳግምና ሰላም ከሆስፒታሉ ወደ ውጭ ወጥተዋል ማለት ነው። ብሌን መስማት ትችላለች፣ ማየትም ትችላለች። መናገርና መንቀሳቀስ ብቻ ነው የማትችለው። ስለዚህ ስሜቷ እንዳይጎዳ ጊዜያዊ ነው የደረሰባት። ስለዚህ ስሜቷ እንዳትጎድፍ እናም ደግሞ ከህመሟ ቶሎ እንድታገግም እናንተ የበኩላችሁን አስተዋጽኦ ማድረግ አለባችሁ። ስለዚህም ደግሞ
የምታወሩትን የምታደርጉትን ድርጊትን ከፊቷ ልትጠነቀቁላት ይገባል። ጩኸትም የእናንተን መሰበር ማየት የለባትም። ጠንካራ ሆናችሁ አጠንክሯት። ብሌን በጣም ጠንካራ ልጅ ነች። ጠንካራ ባትሆን ኑሮ ይህንን ከባድ እንትን አታልፉም ነበር። ስለዚህ እናንተ ደግሞ የበለጠ እንዳሰብሯት በፊቷ ምንም አይነት የሀዘን ስሜት እንዳታሳዩ እባካችሁ ራሳችሁ ተቆጣጠሩ። በተለይ ሰላም ብሎ እንግዲህ ዶክተሩ መክሯቸዋል። ይሄንንም ይዘው እንግዲህ ወደ ውጭ ከወጡ በኋላ ሩጦ ሄዶ ሳሚ ሰላም እባክሽ ንገሪኝ፣ ብሌን አለች በህይወት ንገሪኝ፣ እባክሽ ንገሪኝ አላት። አዎ አለች ስትለው ሩጦ ሄዶ አቀፋት። ግን ደግሞ አለች ግን ደግሞ ምን አላት። ብሌን ፓራላይዝ ሆናለች አለች። ያኔ መቆም አቃተው፣ ደነገጠ፣ ሽባ ሆነ። ቁጭ አለ ቶሎ ብሎ ወንበሩ ላይ። ያኔ ደስ ብሎት ነበረ ማለት ብሌን በህይወት አለች አለ። አዎ በህይወት አለች ብሎት ደስ ብሎት ነበር። መጎን ደግሞ እንዴት ደስ ያለኝ፣ ቆይ ምንድን ነው የምፈልገውንም አላወቅኩም እንዴ እያለ ከራሱ ጋር እየተማከረ ሳለ ይሄን ነገር ደግሞ ዶክተሩ አደጋ ሊሆን እንደሚችልና የሆነ ሰው ሊገላት ፈልጎ እንደነበር ነው የሚጠቁመው አለች ሰላም። ያኔ ማን እንዳደረገው በደንብ አውቃለሁ አለና ሩጦ ሄዶ ጆንን ሳሚ ጎሮሮውን አንቆ ሊገለው ነበረ። ያኔ ዳግም እንግዲህ ምንድነው ብሎ መጣና እሱ ነው ከሰላም ከብሌን ክፍል ሲወጣ አይቼዋለሁ ብሎ በደንብ ማብራራት አይችልም። ባይዘው በድርጊት ነው ስሜቱን መቆጣጠር ስለማይችል ሳሚ ነገሮችን በድርጊት ነው እንጂ የሚገልጸው በደንብ ሀሳብ ሰጥቶ ማብራራት አይችልም። ለምሳሌ እኔ ውጭ ነበርኩኝ፣ ከውጭ ስገባ ጆን ደግሞ ከብሌን ክፍል ሲወጣ በዛን ሰዓት አይቼው ነበር። በዛም ደግሞ አንቺ ራሱ ሳሎን ሆነሽ አይተሽዋል አይደል ብሎ ማሳመን ይችል። ቆይ ሰላምን ግን እሱ እንደዚህ ብሎ ማብራራት ስላልቻለ ከብሌን ክፍል ይሆናል የወጣው እሱ ነው፣ ሌላ ማንም አያደርገው። አይቻለሁ እኔ ሲጀመር አንተ ሁላችንን በማጥፋት የተላከ መልእክተኛ ነው፣ ነፍሰ ገዳይ ነህ ብያለሁ እያለ እንግዲህ እየጮኸ ነበረ። ግን ሰላምም ጆን ከውጭ ሲገባ ስላየችው ሲገባም ደግሞ ደንግጦ ስለነበረ ተጠራጠረች። ግን ደግሞ ጥርጣሬዋን በግልጽ ማሳየት አልፈለገች፣ ምክንያቱም ጆን ድጋሚ እንዳዘንባት ስላልፈለገች። ግን ደግሞ የሳሚንም ጥርጣሬ ወደ ኋላ አላለችው። ንቂ ባክሽ አንቺ ሰላምዬ ንቂ ባክሽ፣ ይሄ እያታለለን ነፍሰ በላ ነው አላት። እንደምንም ብሎ ዳግም ከገላገላቸው በኋላ ምንድነው አለ። ይሄ ነው የመረዛት ብሌንን፣ ይሄ ነው ሊገላት የፈለገው አለ። ከዛ ዳግም ትንሽ ስሜታዊ ሆነ ሲያበቃ ወዲያውኑ ጆን ተቀየረና ሁለታቸውም እንዳይተባበሩበት ሲፈልግ አንተ ብትሆንስ ይሄን ነገር ያደረከው እኮ አንተ ኮን ትችላለህ፣ ግን ሆን ብለህ እኔን ለመወንጀል እየሞከርክ ነው በለለ ነገር ማለትም አንተ እንደማትፈልግ ስለነገረች ተናደህ አንተ ልኮን ትችላለህ ይሄን ያደረከው ለምን ወደኔ እንዳመጣኸው ባላውቅም። ይሄን ሲለው እንግዲህ ዳግም እውነቱን እኮ ነው ሳሚ እኔን ቀለበት ሳረግላት አይቷል፣ እኔን እንደመረጠች አይቷል። ስለዚህ ተናዶ ዳግም ሳሚ ሊያደርገው ይችላል ብሎ ዳግም ደግሞ ባንዴ የደመደመ ማለት ነው። ብቻ እንዲህ እያለ ለጊዜው የነሱ ነገር እዛው ላይ በርዷል ማለት ነው። ለእናት መንገር አለብህ ዳግም፣ እናት እስካሁንም ስላልነገርናት ታዝንብናለች፣ አሁን ግን በግዴታ መስማት አለባት አለችው። እናቴ እኮ አችልም ያለ ብሌን እኮ አይሆንላትም፣ እንዴት ብዬ ንገራት? አይ ግድ ነው፣ ይሄን ነገር በጋራ ሆነን ነው ልንቋቋመው የምንችለው፣ እስከ መቼስ ደብቀናት እንቀራለን? እውነቱን ማወቅ አለባት። ለማንኛውም እንደምንም አረጋግተህ ንገር አለችው። እንደምንም ብሎ ነገራት። እሷም ተጨንቃ ውላ አድራ ነበር። በመጨረሻም ደንግጣ እንግዲህ ከፀሐይ ጋር ተነስታ መታለች። ቃል ደግሞ ቤቱን ብቻዋን አግኝተዋለች። ውሃ ቅጅ ብለዋት ጀሪካን ተሸክማ ሄዳ ትልቁን ጀሪካ ያሸከሙኝ ያውቀው ነው፣ የልጅነት ጉልበቴ ሊበዘብዙኝ ነው፣ ወገቤ እንዲቆረጥ ፈልገው ነው እያለች እንግዲህ ያው ሁሌ ማማረር አይደል ስራዋ፣ እያማረረች ነበር። ከዛ ቤቱ ክፍት ነው ስትመጣ ደግሞ የት ሄደው ነው? ቤቱ እኮ ክፍት ነው። ለነገሩ ለምን ትዘጋዋለች? ሌባ እዚህ ገብቶ እንደውም ይናደዳል ቢገባ፣ ምክንያቱም የሚሰርቀው ስለማያገኝ እያለች ብቻዋን እያወራች ነበር። በመጨረሻ እኔ ይህ ህይወት አይመጥነኝም፣ ሰላምን ለበደልኳት ሁሉ ይቅርታ የምልበት ጊዜ ነው፣ ይቅር በይኝ ብዙ ነገር ስለተናገርኩሽ ምንም ሳታጎልብኝ እያለች ካለች በኋላ ፋይሉ ለምን አልጠቀምበትም አለችና ፋይሉን እያስታወሰች ነበር። እንግዲህ ፀሐይና ወይዘሮ ገነትም ደግሞ ሆስፒታል ደርሰው አስገቡኝ እባካቸው አስገቡኝ፣ ልጄ የት ነው ያለችው አስገቡኝ እያለች ነበር ማለት ነው። ውድ የወይኗ ሚዲያ ቤተሰቦች አድማጭ ተመልካቾቼ በዚህ ድራማ ላይ የሚሰማችሁን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። በዚህ ገጸ ባህሪ ላይ ግን እውነት ለመናገር
ሳሚ በጣም ደስ የሚል አፍቃሪ ሆኖ ነው የሚተውነው ማለት ነው። አሉ እንደ በረከት የሚሰጡ አንዳንድ ሰዎች አሉ፣ እንደዚህ ከልባቸው ሰዎችን የሚወዱ የሚያፈቅሩና የሳሚ ገጸ ባህሪ በጣም ደስ የሚል ነው። ዳግም ደግሞ ንዴተኛ፣ ስሜቱን መቆጣጠር የማይችል አስመሳይ፣ አንዳንድ ጊዜ ማለት ነው። አለፍ ሲልም ደግሞ ውሸታምም ይሆናል። ለፍቅር ነው የዋሸሁት አይነት እያለ ማለት ነው። እናም ሳሚ ከልቡ እንደሚወዳት ያስታውቃል። በጣም ነበር የተሰበረው፣ በጣም ነበር ያዘነው። ኢቭን በህይወት መትረፉ አስደስቶ ሳለ ደግሞ ፓራላይዝ እንደሆነ ሲነገር ራሱ መቋቋም ነው ያቃተው። ዳግም ግን እንደውም ሰላምን ሲያጽናናት ነበር እንደውም ማለት ነው። ዳጊ ሰላምዬ፣ እኛ መበርታት ነው ያለብን፣ ደግሞ ብሌን ምንም አትሆንም እያለ ያው ወንዶች ብዙ ጊዜ ጠንካሮች ስለሆኑ ነው ከሚል ወሰድኩት እንጂ ከሳሚ አንጻር ዳግም ምንም አላዘነም። እና እናቱም ተሰባብራለች። በጣም ነው የጨነቃት። ውድ ወይኗ ሚዲያ ቤተሰቦች እስካሁን ከኔ ጋር ስለነበራችሁ አብራችሁ ስለቆያችሁ ከልቤ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ማድረግ አይረሳ። በቀጣይ ክፍል እስከምንገናኝ ሰላማችሁ ይብዛ።